ዮ ዛሬ ሁላችንም እያወቅናቸው ግን መቀበል ማንፈልጋቸውን ሪያሊቲ ቼኮች እናወራለን። ይህ ቪዲዮ በጣም ኦብሰስድ ሆኜ ነው ይህ ቪዲዮ የምሰራው። ሶ ዲስ ኢዝ ሪያሊቲ ቼክ ቪዲዮ። ዝግጁ ከሆናችሁ እንጀምር። የመጀመሪያው ሪያሊቲ ቼክ ኤማን who has no money he has no voice። ከጓደኛዬ ጋር ባለፈው ጓደኛዬ ማለት ይከብደኛል ግን ኢዝ ሜንቶር ለኔ ብዙ ነገር ጋይድ የሚያደርገኝ ሰው ነውና ከሱ ጋር እያወራን ስለዚህ ነገር አነሳልኝ። በጣም ብዙ ነገር ነበር የነገረኝ በዛን ቀን። ከዛ መሀል ውስጥ ይሄን ነገር ሲያነሳልኝ ክሊክ እያደረገኝ ነበር። ኤማን who has no money he has no voice። ወንድ ልጅ ገንዘብ ከሌለው ድምጽ የለህም። ኢቭን እናትህ እንኳን ቁም ነገር አትሰጥህ ነበር ያለኝ ለኔና ልክ ነው። ልክ ነው፣ ሊትራሊ ልክ ነው። እሱ ብዙ ኤክስፒሪየንስ አድርገዋል። ከኔም በብዙ እድሜ ይበልጣል። አክቹሊ ከሱ እድሜ ካየው ነው የተናገረው። ገንዘብ ከሌለ እናትህ እንኳን ቁም ነገር አትሰጥህ። ኢቭን እንኳን የሆነ የቸገራት ምናምን ነገር ሲኖር መታ ጠይቀህ ገብቷል። ምክንያቱም ማድረግ እንደማችል ታውቃለች። ታሶራም saying እና እኔ ራሱ ብዙ ጊዜ ሪያላይዝ ያደረኩትን አንድ ስቶሪ ልንገር። እኔ ፎቶግራፈር ነኝና ቪዲዮግራፈር ነኝና በዚህ ስራዬ በጣም ብዙ ነገሮችን አይቻለሁ። ብዙ ቦታ ሄጃለሁና ብዙ ሰርግ ላይ ያየሁት አንድ ነገር ቢኖር በጣም ሀብታም ሰዎች ይመጣሉ ሰርግ ላይ። አሁን እንደሚታወቀው ምናምን የሱ ጓደኛ ምናምን ከሆነ ዘመድ ምናምን ብቻ ይመጣሉ። ሲመጡ አያለሁ አንዳንዶቹ በጣም ጸዴ መኪና የሚነዱ። እዛ ውስጥ መኪና ውስጥ ገብቻለሁ። መኪና በእግዚአብሔር አይቀርም ያው ኢንስፓየር ሆኛለሁ። እና ብዙ መኪና ይዘው ይመጣሉ እና በጣም ብዙ ሀብታሞች ነው ያለው። at the same time የሆኑ ዘሙ ሎስት የሆኑ ብለው ጓደኞቹ ምናምን ሲመጡ ደግሞ ያለውና ብዙ ጊዜ ሲከበር ማየው ኦብቪየስ ነው። ከሆነ የማወራው ነገር ራሱ ዊርድ አይደለም ግን ያው ገንዘብ ያለው ሰውዬ ነው። ድምጽ አለው ብራዘር። he has voice። በጣም ትልቅ ድምጽ አለ። you can do everything። ወደ እንትን እንዳልገባ you can do everything ስል በገንዘብ መግዛት ማችላቸው ነገሮች አሉ ግን ቫልዩ ያለው ድምጽ አለ እና ብዙ ጊዜ ይመለከታል። ኢቭን ላይክ ከመኪና ራይት የሆነ አሪፍ መኪና ካለ ከሱ ትንሽ ዝቅተኛ መኪና ለዝቅተኛ መኪና ኢቭን በመኪና ስታንዳርድ ሁላ ድምጻቸው ይለያያል። ራይት የሆነ ነገር ሲናገሩ እዛ መድረኩ ላይ ሊሆን ይችላል ትእዛዝ ሲሰጡ ምናምን ሰርግ ላይ ያለውና የነዛ በጣም ከፍተኛ ድምጽ አለው because they have a lot of money bro። they're rich too። እዚህ ላይ ብዙ ተነግሯል። ሶ የራስን መንገድ ካሁኑ ጀምር። ኮንቴንት ክሬሽን አሮን ነው። እኔም ብዙ ጊዜ ተናግሬያለሁ። የራስን መንገድ ጀምር ግን you have to make something right። ከብቷል ብዬ አስባለሁ። ሶ ወደ ሁለተኛው እንሄዳለን። ሁለተኛው ሪያሊቲ ቼክ ከፔንጋ ኮምፎርታብል መሆን አለብህ። ይሄን የተማርኩት through the process ማለት ይቻላል ነው ሁሉ ነገር። ምክንያቱም መጀመሪያ ሰልፍ ኢምፕሩቭመንት ላይ ስገባ በጣም ደባሪ ሰውዬ ነበርኩኝ። እኔ ይደብረኛል ብዙ ነገር የሚያስጠላኝ ነገር እያልኩ ነው የምገባው ጂም ቤት። የሆነ ሳሌ ተዋዋለሁ። ብዙ ጊዜ ስቶሪን ስለተናገርኩ ከምታውቁኝ ሰዎች 1 አመት ከምናምን ቆይቻለሁና እኔን ስቶሪ ታውቃላችሁ። ብዙ ጊዜ ስቶሪን ተናግሬያለሁና ሶ እኔ የምታውቁኝ ከሆነ ጀስት ሰልፍ ኢምፕሩቭመንት ላይ በጣም ላክ የነበርኩ በጣም ደባሪ እየደበረኝ ሁሉ ነገር ማድረግ ሰው ነበርኩና የሆነ ሰዓት በኋላ ስቲል አሁንም ገና ነኝ ግን የሆነ ከፔን ጋር ኮምፎርታብል እየሆንኩ የመጣው ነው። እያስጠላኝ ጂም መሄድ ጋር ተመችቶኛል። በቃ እያስጠላኝ ጂም መሄድ ይዛት ለኔ ዊርድ አይደለም ወይም ደባሪ አይደለም። አሁን ላይ ኮምፎርታብል ሆኛለሁ ከሱ ጋር ማለት ነው። አክቹሊ ይቀረኛል አሁንም through the process ላይ እንዳልኳችሁና ነገርም ተማሩ through the process ቢሆንም የሆነ አክሰፕት ማድረግ አለበት። you have to be comfortable with pain። ከህመሙ ጋር አላይን እያረጋችሁ መሄድ አለባችሁ። የሆነ 11 ሰዓት ላይ ወጥተህ ከጓደኞች ጋር ወክ አድርገህ ፑል ቤት ተጫውተህ ፕሌይስቴሽን ምናምን ተጫውተህ ከዛ ድራፍት ምናምን እንግተህ ከዛ እርጥብ በልተህ ከዛ ቤት መምጣት ዳስ በጣም ኮምፎርታብል ቲንግ። ኦፖዚቱን ደግሞ አዙሮና ተቃራኒውን ደግሞ 11 ሰዓት ላይ ከትምህርት ቤት መተህ እንበለው የኛ ሁለት ፈረቃ ስለሆነ ነው። ሶ ከትምህርት ቤት መተህ ብሩህ ደክሞ ተነስተህ ቦርሳን ይዘህ ምናምን ጂም ቤት ገፍተህ ያን ብረት በቃ ያስጠላህ በቃ ኑሮ ላስጠላህ ያን ያስጠላህ ጂም ቤት ሄደህ ብረቱን ገፍተህ ጨርሰህ ሻወር ገብተህ ስትመጣ የቱ ነው ፔን ያለው? ኦብቪየስሊ መካድ አንችልማ። የቱ ነው ፔን ያለው? ሁለተኛ ላይ ያልኳችሁ ነው ያ ብቸኝነቱ ጉዞ ነው ፔን ያለው። ግን የሆነ ሰዓት ላይ እዛ ፔን ጋር ኮምፎርታብል ይሆናችሁ ትመጣላችሁ እና ይሄ ሪያሊቲ ላይ ያለ ነገር ነው። ሰው መቀበል አለበት። ወዴትም ልናመልጠው አንችልም። ያን ከመረጥክ ሰው እንዲህ ስቴብል ሆነ ትሄዳለህ። ግን ማደግ ከፈለክ ሰው ከፔን ጋር ኮምፎርታብል መሆን አለብን። ሶ የከገባችሁ ወደ ሶስተኛው ሪያሊቲ ቼክ እንሄዳለን። ሶስተኛው ሪያሊቲ ቼክ እዚህ ሁለት ዲሲፕሊኖች ሊኖሩ ይገባል በህይወት ላይ ስትኖር ማደግ ከፈለክ። እንደዚህ ነበር የተባልኩት ቅድም ያልኳችሁ። ያ እኔን ጋይድ የሚያደርገኝ የሆነ ልጅ አለና ዝላት እኮ ሁሌ ተገናኘን ምናምን አለም ግን ሁሌ በተገናኘን ቁጥር የሆነ ነገር አነሳዋለሁ፣ የሆነ ነገር ያነሳል፣ የሆነ ዲቤት እናደርጋለን ምናምን ብዙ ነገር ጋይድ ያደርገኛል። ከኔ በጣም ብዙ እድሜ ከፍቷል። የመጀመሪያው ዲሲፕሊን the warrior ዲሲፕሊን። ይሄ the warrior ዲሲፕሊን እኔ ነኝ አክቹሊ ያወጣው ስሙን። ላይፍ ላይ እንዴት ልበለ ስትሪክት ሆነህ ብዙ ነገሮች የምታረግበት እያስጠላ ተነስተው ነገር የምታረግበት ኤዲት ማድረግ ያለበት ቪዲዮ ካለ
ኤዲተር ቪዲዮ መስራት ካለብህ መስራት፣ ተነስተህ መጽሐፍ ማንበብ ካለብህ መጽሐፍ ማንበብ፣ እንቅልፍ እያማረ የሆነ መስራት መጨረስ ያለብህ ስራ ካለ እሱ ውጥኝ ብለህበት ስራውን እስክጨርስ ያ ዲሲፕሊን ነው። ሶ ብቻ ኤቭሪቲንግ ሰልፍ ኢምፕሩቭመንት ላይ ስትሄድ የሆነ ዲሲፕሊኖች አሉ የሚጠይቁ ዲሲፕሊኖች ራይት እና ህይወትን በጣም የሚያሳድገው ዲሲፕሊን ነው። ዲሲፕሊን ዘዋሬር ዲሲፕሊን ይሏሉ ነው እምነትህም ላይ እንድጠነክር ይረዳሃል ዲሲፕሊን። ምክንያቱም ሰውነት አዳፕት ያደርገውና የሆነ ሌሊት ቤተክርስቲያን መሄድ ሊሆን ይችላል። ሶ በኔ እንትን ስለምነው ሌሊት ቤተክርስቲያን እያስጠላ ተነስተ መሄድ ሊሆን ይችላል ራይት ሰውነት አዳፕት ስላደረገው ብዙም አይከብድም። እና ይሄ የመጀመሪያው ዲሲፕሊን ነው ዘዋሬር ዲሲፕሊን። ሁለተኛው ዲሲፕሊን ያለኝ ሶሻል ዲሲፕሊን። ይሄንም ሁለተኛው ነው እኔ ስሙን የጠራሁት። ሶሻል ዲሲፕሊን ማለት ከሰዎች ጋር ለመኖር የምትጠቀመው ዲሲፕሊን። እኔ ያሚያሽ ወጣ ያለ ባህሪ ያለኝ ልበል በዛ ነበር የሚያየኝና ለዛም ነው መቸው የሆነ አይዲያ ላይ የሆነ ፓርት ላይ ተስማምቻለሁ፣ ግን የሆነ ፓርት ላይ አልስማማም እና የሆነ ከቀጥሩ መውጣት አለብህ ምናምን የባህሉ ትምህርት ብዙ ቆንኩም ያለው ብቻ ያው ከሱ ጋር ስናወራ ይሄን ነበር ያለኝ። ምንም ቢሆን ላይ ከሰው ጋር ተመሳስለ የመኖር አቅም ማዳበር አለብህ። ለሆነ አንድ ምሳሌ ሰጥቶኝ ነበር። የሆኑ አበባዎች እያደጉ አንዱ አበባ በጣም ከረዘመ ከነሱ ውስጥ በጣም ከወጣ መቁረጫ ይቆርጣል ብሎኝ ነበርና እና ሶ አብረ አንላይን አድርገህ መሄድ አለብህ ብሎኝ ነበር። አክቹሊ ልክ ነው፣ የሆነ ፓርት ላይ ልክ ነው፣ ግን የሆነ ፓርት ላይ መውጣት አለብህ፣ ከቅጥሩ መውጣት አለብህ እና ይሄ ብዙ ፊሎሶፊካል ትርጉም አለው። ግን ሰው ጋር የመኖር ጥበብ ከሰው ጋር የመኖር ጥበብ ነው የምለው። ከሰው ጋር የመኖር ጥበብ ወይም ዲሲፕሊን ማዳበር አለብህ። እነዚህ ሁለት ዲሲፕሊኖች ህይወትን ከምታስበው በላይ ይቀይሩታል ብሎኝ ነበርና ልክ ነው። አራተኛው ሪያሊቲ ቼክ፣ እንግሊዘኛ ቋንቋ መናገር መልመድ አለብህ። ይሄ ሊያስወግረኝ ነው። እንዴት ነው? አሁን ቆይ ላስረዳችሁ። ይሄ ለጓደኞቼ ነው የምታዩት ከሆነ ለጓደኞቼ ነው። አሁን ላይ እንግሊዘኛ ቋንቋ ማወቅ ወይም መናገር የሆነ ጣል ማድረግ የሆነ ቫልዩ ይሰጣል። እውነቱን ለመናገር በሰዎች ብዙ ነገሮች አሁን በእንግሊዘኛ ነው። አሁን አንካካል በቃ የሆነ ይሄን ሪያሊቲ ለመቀበል አንፈልግም ስቲል እና ብዙ ሰዎችን አያለው። በቃ እኔ አልችልም ባይዘው እኔ አልችልም። እሺ እኔ ሞክሬያለሁ። አንዳንድ ሰዎች ጋር ምናምን ቤተሰብ ጋር ብቻ ነው የሚችለው። ለምን እንደሆነ አላውቅም። ቤተሰብ ጋር እንግሊዘኛ ላለመጨማመር ሞክራለሁ። ሆነ ማያው ነገር እንዳለ ዩቲዩብ ፔጅ የምታየው ያ ነው። ሶ ትንሽ ነገር ነው የአማርኛ ኮንቴንት ከታተለውና የሆነ ማያቸው ፖድካስቶችን በእንግሊዘኛ ናቸው ምናምን እንጂ ወድጄ አይደለም ነው ለመናገር ነው ኮንሱም ማድረግ እንዳለ እንግሊዘኛ ስላደረኩት ማውጣውም እንግሊዘኛ እየሆነ ነው ከሆነ ሰዓት በኋላ ሶ እና አውቄ ነው እንደዛ ያደረኩት ነው ለመናገር የሆነ ሳላቅ ነው ምናምን አላችሁ፣ ግን አውቄ ነው መልመድ ስለምፈልግ ነውና አሁን ለእንግሊዘኛ ቋንቋ ማወቅ ፋርነት አይደለም። እንደ በፊት የሆነ እንግሊዘኛ ቋንቋ ካወራች ይማጥ ይባላል ሳብሮ እና ታውቃለህ እኮ ምን አይነት ጥቅም እንዳለው ታውቃለህ እኮ የሆነ የህይወት ፓርት ላይ ያጎደለብህ ያለ ነገር እንዳለ ታውቃለህ። ሜቢ አሁን ላታክስ ይችላል፣ ግን ከቤት ስትወጣ ታውቃለህ። የሆነ ስራ ልትቀጠር ስትሄድ እንግሊዘኛ አድቫንስድ ወይም እንግሊዘኛ ኢንተርሚዲየት የምትለዋ ጽሁፍ ያቺ ሴንቴንስ ብቻ የሆነ ደሞዝን እንዲወል ታደርገው ትችላለች፣ ወይም ደግሞ የሆነ ቫልዩ ላይክ እንዲል ጨምሮ ይችላል። ኢቭን ስራ ልትቀጠር ስትሄድ ኢቭን ሲቪ ላይ ስታስገባ ማለት ነው። ሜቢ አሁን ቤተሰብ ውስጥ ቁጭ ብለህ ምናምን ማንም ጋር አትገናኝም፣ ምንም አታረግም፣ ማንም ስለ እንግሊዘኛ አይጠይቅም፣ ማንም ስለ እንግሊዘኛ እውቀት አይጠይቅም። ምንም አያደርግም ትችላለህ። ግን ያኔ ከዩኒቨርሲቲ ምናምን ትሄድ ከሆነ አሮን ነው ዩኒቨርሲቲ ስትሄድ ከሀገር ስትወጣ ወይም የሆነ ስራ ለመቀጠር ስትፈልግ እንደነገርኩህ ያቺ እንግሊዘኛ አድቫንስድ ወይም ኢንተርሚዲየት የምትለዋ ሴንቴንስ ብዙ ነገርህን ትለውጠዋለች። እና አሁን ላይ አክሰፕት ማድረግ ያለብን አንዱ ትልቁ ነገር ያ ነው ብዬ አስባለሁ። አንተ እንግሊዘኛ እንዴት ለመድክ? አልለመድኩም። እኔ ስቲል እንግሊዘኛ መጽሐፍ እያነበብኩ ነው፣ ግን ሙሉ አይገባኝም። ለማንበብ ሞክራለሁ፣ ቮይሱን ሰማለሁ። መጽሐፉን ያነበብኩትን መጽሐፍ ብዙ ሰዎች ስለምጠይቁኝ ነው በዚህ ለመለስላችሁ ብዬ ነው። እንዴት ነው እንግሊዘኛ መጽሐፍ የምታነበው ለምትሉ ጀስት አነበዋለሁ። ብዙ ያገባኝ ይችላል፣ አንዳንዱ ይገባኛል። እውነቱን ነገር አንዳንድ መጽሐፎች አሉ በጣም ቀላል እንግሊዘኛ፣ ግን መጀመሪያ ላይ እኔ የምላችሁ ነገር እንግሊዘኛ መማር አለባችሁ። ዩቲዩብ ላይ በጣም ብዙ ቪዲዮዎች አሉ። እነዛን ቪዲዮዎች ኮምኩሙ እና ተማሯቸው፣ ጻፏቸው ምናምን። እኔ ሁለት ደብተር ምናምን ጨርሻለሁ በእንግሊዘኛ። ግን እነዛን ስጽፍ ስማር ሳወራ ምናምን እየተለማመድኩ ጅል ነው የምትሆነው መጀመሪያ ላይ አይ ነው እንግሊዘኛ ስትማር ጅል አንፎ ሰው አንተ ነህ። ከዛ በኋላ ነገሩ ይቀየራል። 3 ወር በጣም ስትሪክት ሆኜ እንግሊዘኛ ምናምን ተምሬያለሁ። ከዛ በኋላ መጽሐፍ ማንበብ ጀምር፣ አርቲክሎችን ዝም የማገኘው ነገር ሳነብ፣ ቮይስ ሰማ እንግሊዘኛ እንዳለ፣ ፖድካስቶችን ዩቲዩቦችን እንዳለ በቃ እንግሊዘኛ ሙሉ አምሮኝ ስሞላው ሳወጣ እኔ አላውቅም። በቃ ከሆነ ሰው ጋር ሳወራ የሆነ ሴንቴንስ በእንግሊዘኛ ገጣጥሜ አውርቻለሁ። ሰዎቹ ይናደዳሉ ምናምን አይ ነው። እኔ ግን ምንም ማድረግ አልችልም። ሪያሊቲ ነው እዚህ ጋር ይገላለጠን ያለ ነው። ሰው ማወቅ ያለባችሁ ይሄ እውነታ ነው፣ ፋክት ነው፣ ሪያሊቲ ነው። በዚህ ሰዓት እንግሊዘኛ ማወቅ አለባችሁ። የምትፈልጉትን እውቀት እንዳለ በእንግሊዘኛ የምታገኙት ነው። መጽሐፍን በሉ የሆነ ደና ፖድካስትም ዶክመንተሪም ፊልምም ለማየት ከፈለጋችሁ ያለ ትርጉም እንዳለ በእንግሊዘኛ ነውና ሰው እንግሊዘኛ ማወቅ አለባችሁ። የዛሬው ሪያሊቲ ቼክ ይሄ ነበር።
እውነቱን ለመናገር የቀሩ 5 ሪያሊቲ ቼኮች አሉ። ፓርት 2 ብዬ በቀጣይ ቪዲዮ ላይ እናወራዋለን። ሰብስክራይብ ማድረግ እንዳትረሱ። ለሱ ቀጣይ ነው ማየት ከፈለጋችሁና እንዲህ አይነት ኢነርጂ ማየት ከፈለጋችሁ እንዲህ አይነት ራሱን ለመለወጥ ተፍ የሚል ወጣት ማበረታታ ከፈለጋችሁ የቴሌግራም ቻናል ሊንክም ከስር ዲስክሪፕሽን ስላለ ይሄንም ቻናል ሰብስክራይብ ማድረግ ትችላላችሁ። ቀጣይ ፓርት 2 ስለምለቀስ እንገናኛለን እዛ ቪዲዮ ላይ እና እቺ ክላሴ ድሮ ክላሴ ናት። ድሮ የምታውቁኝ ፋኖቼ ቢግ ሪስፔክት ሻራውት ዩ በቀጣይ ቪዲዮ እስክንገናኝ ያው ራሳችሁ ላይ መስራታችሁን ቀጥል። ሁሌ እንደምለው አይነው ጠፍቼ ነበር እና ተመልሻለሁ። ትንሽ ዶፓሚን ዲቶክስ ውስጥ ነበርኩኝ። ቴንክ ሶ ማች። ቴሌግራም ቻናል ላይ ጆይን በሉ። እዛ ላይ ብዙ ነገሮች እናወራለን። ከኔ ጋር በግል ማውራት የምፈልጉ ከሆነ እዛው ላይ ያለው። ቴንክ ሶ ማች። ፒስ አውት ጋይስ ቻው።